ይህ የቦኤዝ አጭርና ረጃጅም ልቦለድ ታሪኮችን እንዲሁም የግጥም መድበሎችን የምናቀርብበት ቻናላችን ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ ከህይወት ምሻው ዥዋዥዌ የዘመን ማስታወሻ ታሪኮች ውስጥ ሞት ሰኞ ቢመጣስ የተሰኘውን አጭር ልቦለድ ታሪክ አስደምጣችኋለሁ። ሞት ሰኞ ቢመጣስ። ከሰኞ እስከ ቅዳሜ ተንቀሳቃሽ የናይት ክለቦች ንብረት ናት። እግሮቿ ወደ ናይት ክለቡ ከመግባታቸው መድረሷን ለማሳወቅ ከሙዚቃው በላይ እየጮኸችና እያሽካካች ባለጌው ወንበር ላይ ትሰየማለች። እንዴት ይወልቅላታል እስኪያሰኝ የጠበበ ቀሚሷን ለብሳ ከሩቅ የሚጣራውን ማራኪ ሽቶዋን ነስንሳ ቀጭን ከንፈሮቿን በደማቅ ቀለም አድምቃ ከአንዴ በላይ የማታገኛቸውን ወንዶች ለማጥመድ ባለጌው ወንበሩን ትቆጣጠረዋለች። ባለትዳር ወንዶች፣ የጃጁ ሽማግሌዎች፣ ሴትን በግዢ ለመለማመድ ያላቸውን ይዘው የወጡ ጎረምሶች፣ በሌለበት ቦታ ፍቅርን አሰሳ የተሰማሩ ብቸኝነት ያሰቃያቸው ጎልመሶች ሊጫረቷት ይቀርቧታል። ከምሽቱ አሸናፊ ተጫራች ጋር ተደራድራ ስትጨርስ የሰጧትን ገንዘብ ቆጥራ ቦርሳዋ ሳትከት ወይም ደግሞ በሞባይል ባንኪንግ የተላከላትን ገንዘብ መግባቱን ስልኳን ሲያበስራት ፈገግ ትላለች። እሁድ ማልዳ ተነስታ ወደ ቤተ ክርስቲያን ትሄዳለች። ደጀ ሰላም ከመድረሷ ሸብረክ ትልና በእርጋታ ታማትባለች። ፀጉራቸውን በነጠላ የተሸፈኑ ብዙ ሴቶችን በዝምታ አልፋ የሙዳየ ምጽዋት የብረት ሳጥኖቹን ገልመጥ አድርጋ በዝግታ ወደ ግቢው አጸድ ትዘልቃለች። በምጽዋት ሳጥኖች አጠገብ ባለፈች ቁጥር እርምጃዋ ያለ ፈቃዷ ይገታል። ብዙ ጊዜ ቦርሳዋን ለመክፈት ቀኝ እጇን ትቃጣና ደግሞ ትተወዋለች። የያዘችውን ገንዘብ ቆሻሻነት ከቆመችበት ስፍራ ንጽህና ጋር ታወዳድርና ትበረግጋለች። እግዚአብሔር የኃጢአቴን ፍሬ በብልግና የተገኘ ሳንቲሜን አይፈልግም ብላ ታጉረመርማለች። ጸሎቷን ስትጨርስ ርዝመቱ የግቢውን መሬት የሚጠርግ ስፋቱ ወፍራም የሚያስመስላትን ቀሚሷን እየጎተተች ሜካፕ ዝር ያላለበት ፊቷን በነጠላ የተሸፈነ ፀጉሯን ይዛ ከአውደ ምሕረቱ በስተቀኝ ጥግ ላይ ካሉ ማረፊያዎች መካከል ከምዕመናኑ የራቀውን መርጣ ትቀመጣለች። ገና ከመቀመጧ እንደ ወትሮ ያለ ጥሪ የሚመጣው እንባዋን አሁንም በነጠላዋ ጫፍ እየጠረገች የእንባ ከረጢቷ እስኪንጠፈጠፍ ድረስ ያለ ከልካይ ታነባለች። ሁኔታዋን ከሩቅ አይቶ ስለሆነችው ነገር የሚያሰላስል በለቅሶዋ የራሱን ችግር ረስቶ ስለ እርሷ ችግር ልቡ የሚደማ ምዕመን ይኖር ይሆን? የሐዘን እና የለቅሶ ሰበቧን በትክክል የሚገምት ሰንበት በመጣ ቁጥር ከመቀመጫዎቹ በአንዱ ላይ አረፍ ብላ የምትጠይቀውን ጥያቄ ሊያውቅ የሚችል ሰው ግን ከቶ ሊኖር አይችልም። ጥያቄዋ ተደጋግሞ የሚሰራ ኃጢአት ስንት ጊዜ ይሰራያል? ስንቴስ በንስሐም ባይታጠባል የሚል ነው። በየሳምንቱ እሁድ ከቤተ ክርስቲያኑ አጸር ተቀምጣ የምትጠይቀው ይህንኑ ነው። እሁድ መታ አልቅሳ ትሄዳለች። እንደገና እሁድ መታ አልቅሳ ትሄዳለች። ከሰኞ እስከ ቅዳሜ የተለመደው የሌሊት ወፍ ስራዋ ላይ ትሰማራለች። ደግሞ እሁድ መታ እንዲሁ ይህንኑ ትጠይቃለች። ስለ ኃጢአት ስርየትና ንስሐ ስለ መግባት የካህኑን ቃል አልዘነጋችም። ጊዜው ሳይረፍድ ንስሐ ግቡ፣ ሞት በድንገት ይመጣልና ዛሬ ነገ ሳትሉ በንስሐ ንጹ። ይህች ሴት ግን ከብዙ ምዕመናን ለየት የሚል የሰንበት ጸሎት አላት። በሙሉ ልቧ እያነባች ነው የምትጸልየው። ልዩ ተማጽኖዋ እግዚአብሔር እሁድ እንጂ በሌላ ቀን እንዳይገላት ነው። ተፈጸመ። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣
ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።